ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰበር ዜና እንግዲህ ተሰምቷል። በጣም የሚያስደነግጥ የሚያስፈራ። እኔ አስራት ግረፈው ካሁን በኋላ አብርሃምን ታጥቦ ጭቃ ካጥቦ ጭቃ ስለሆነ ማለት ነው። አስራት ግረፈው። እኛ ለሱ ደክመናል፣ ብዙ ነገር አድርገናል ማለት ነው። እሱ ግን እያደረገ ያለው እየሄደበት የሄደው መንገድ የትም አያደርሰው ማለት ነው። ምክንያቱም ደመቁ ይሄው ለሁለተኛ ጊዜ ደግሞ አሁንም አደንሳዥ ነገር አስጠቀማ ልጁን የሆነ ነገር እያደረገችው ነው ብሏል። ደግሞ ነገ ቤተሰቦቹን እያስጨፈጨፈ ቡዜንም ሁላቸውንም ያመጣል። አሁንም ለሁለተኛ ጊዜ እንግዲህ መርዛ በልተዋለች እየተባለ ነው። አላህ ይድረስለት ፈጣሪ ሆነው። ብዙ ደክመናል፣ ብዙ ነገር ሆነናል ማለት ነው። ለአብርሃም ታጥቦ ጭቃ እዛው ነው። ስለዚህ አስራት ግረፈው ብለዋል። ብዙዎቹ ተቆጥተውበታል። ከአሁን በኋላ የሚመለከተን ነገር የለም ማለት ነው። አብርሃም እኔ እውነቱን ልንገርህ፣ ስለዚህ ደመቁ ጋር ያለህን ግንኙነት አቋርጥ። እሷ አታዋጣህም። የማያዋጣ በልቅ እንዲቢስማል እየሆነ ነው ነገሩ። ይችሊ ወጥመዶ ውስጥ እያስገባች ነው ብዬ ነበር። እንዳልኩትም እንግዲህ መርዟን አቃመችህ፣ አበላችህ ለሁለተኛ ጊዜ። አሁንም አረቄ አቀላቅላ መርዝ ጋር እንግዲህ ሰጥተዋለች እየተባለን ጠጣ ብላ ወጥመዶ ውስጥ አስገብተሃለች። ገና ጤቅ ትሰራሃለች ልጅቱ። እስኪ ቀጥሉ እንስማችሁ ሌሎቹ ማለት ነው። እሷ እኮ ዝም ብላ እኮ ነው ህዝብን እንደዚህ የምታደርገው እኮ ዝም ብላ እኮ ነው ህዝብን እንደዚህ የምታደርጋቸው። ህዝብ ላይ እየተጫወተች እኮ ነው ደመቁ። ህዝብ ላይ ለምትጫወተው ሁሉም ያውቃል እኮ። የእሷ ወደንሶቹም ያውቃሉ፣ እነዚህኞቹም ያውቃሉ፣ ሁላቸውም ያውቃሉ። ግን ሄርሜ ከዚህ ነገር ብትወጣ ታያት። ይቺ ዝም ብላ ነው፣ ይቺ እኮ ዝም ብላ ነው የእሷ ወደንስነት ዝም ብላ ነው። እና አሁን እንግዲህ ቀን ላይ ሄርሜላና አብርሃም አንድ ላይ ቪዲዮ ሰርተዋል። እንደገና ደግሞ አሁንም ቢሆን እንግዲህ አብርሃም እንግዲህ ልጁን ልመልስ ብሎ ነው እንግዲህ አሷኝቶ ከዋኘ በኋላ ከአዝናና በኋላ ልጁን አረቄ አጠጥታ አደንዝዛ እዛው አስቀርተዋለች ነው የሚባለው። ለሁለተኛ ጊዜ ማለት ነው እንግዲህ ለሁለተኛ ጊዜ ሊደፈር ነው። ወይኔ ጉዳት በቃ ተደፈረ ወንድ ልጅ። አዎ እንዴ ወይ ጉድ ምንሰማው ወሬ ምንድን ነው የተሰማው? ተደፈረ ሰማሽ ጎጃሜ? አዎ አሁን እኮ ተደፈረ እያሉ እኮ ነው። አሁን እኮ እየተናገሩ እኮ ነው ሌላ ቤት መረጃ ሲቀጥል ውዴ ነበረ እና ተመልሳ እንግዲህ እንዳስቀረች ነው መረጃው የደረሰን። ሩታ እንዲህ መሆኗ በጣም ነው የሚያሳፍረው። ውርደት ነው። እንደገና እንግዲህ መደፈሩ በጣም ነው የሚደብረው። አሁን እንዳደረ ነው እንግዲህ ስልኩም አይሰራም። ወይ ማለት ቆይ ለሁለተኛ ጊዜ አረቄ አቀመሰችው ወይንስ ወይን አጣጥ? ወይን ምንም አያረግም። ምናልባት መድኃኒት አቀመሰችው እንደባለፈው መርዛ አቀላቅላ ሰጣችሁ ይሆን? እስኪ እንደው አንድ ነገር በሉ። ወይኔ እንግዲህ ለሁለተኛ ጊዜ እንግዲህ ይሄ ልጅ ሶሻል ሚዲያ ላይ እያንቋሸሸች ሶሻል ሚዲያ ላይ ልድፈረክ እያለች ሩታ ከዚህ በዘለለ ብዙ ነገር ታደርጋለች። ምክንያቱም የእሷ ክብር የእሷ እንግዲህ ሁሉ ነገሯ ገንዘብና ገንዘብ ብቻ ነው። እናትዬ የአንቺን ክብር ገንዘብ አይመልሰውም። አንቺ ከወደቅሽ ከረከሽ ቆይተሻል። ስለዚህ ማይኩ ጃክሰን ደግሞ ተሸውደሃል፣ በጣም ተሸውደሃል። እንደዚህ ማድረግ የለብህም አባባይ። ቁልፍ ወስዳ እንዳትል ከኔ ጋር ማለት ታድራለ ማለት ነው። እንግዲህ ክላስ ካስገባችው እንግዲህ በዳኒ አርግዛለች እየተባለ እኮ ነው። ቆይ ወይ ጉድ! በጣም ያሳዝናል። ወንድማችንን ዘካበላችሁ ማለት እኮ ነው። አሁን ልጅ ያስበላችሁ ነው ለሁለተኛ ጊዜ ማለታችሁ ነው እናንተ። አሁን ይሄ ነው የተሰማው ሰፈር ዜና። ወይኔ ጉዳችን! እስኪ ወንድም የቀጠለበት በዚህ ታይም ላይ መረጃ ይሄ ነው። እንግዲህ ተመልሶ ከርሚ ጋር ነበረ ቀን ቪዲዮ ሰርቶ ነበር፣ ሰላም ነበሩ። ግን ተመልሶ ደግሞ እሷ ጋር ተመልሶ ነበር ሩታ ጋር። ከዛ አትሄድም ምናምን ብላ በር ዘግታ እንዳስቀራች ነው እንግዲህ መረጃው የደረሰው። ያው ደፈረችው በይ እህት ያለም ደፈረችው በይ እንጂ ሌላ ምን አለ? ወይኔ ጉዳችን! ወይኔ ለሁለተኛ ጊዜ ይቺን ሴትዮ የሚያጠፋልን አንተ! ወይኔ ፍትህ ለወንድ ልጅ ክብር ለዘጭሮ ጸጉሯን ማስበላት። እስኪ ወንድም የቀጠልበት አንተ። ወይኔ ጉዳችን! እኔ የምለው ፍትህ ከወንድ ልጅ ወንድ ልጅ ተደፈረ። ወንድ ልጅ እስከመደፈር ደረጃ መድረስ የለበትም። የመጨረሻ ዘመን ደረሰ። ምን ይደረግ እንግዲህ ምንም አረጋቸው። የመጨረሻ ዘመን ደረሰ ምስል በጣም መራ እንዴ ስምንተኛ ሺ ላይ
የሴተኛ አዳሪነት ስራ እያካሄደች ነው እያሉ ነው ብዙዎቹ። አሁን የሴተኛ አዳሪነት ስራ እያካሄደች ነው እያሉ ማለት ልጅ እኮ እየተናገረ ነው። ጋሽዬ በጊዜ ግባ እያለኝ ነው። ጋሽዬ እንዲህ እያለኝ ወያጋ ታደሰ በቃ ተበላ ማለት ነው። አብርሃም ተጫወተችበት። ነገ እንግዲህ ደግሞ ተደፈርኩ ልብሴን አውልቄ እዚህ ነው የተገኘሁት ብሎ ነገ እነ ቡዜ ደግሞ ተሰብስበው ነገ ይመጣሉ። ምን አለኝ ትላላችሁ? በቃ አብርሃም ተበላ። በቃ ለሁለተኛ ጊዜ ይቺ ልጅ እጁ ይጣላት፣ እጁ ይጣላት። ትገላለች እያለች ነበር። ከአሁን በኋላ ገላ እንኳን ብትገላው ቀብረው እናንተ ትክክል ናት ነው የምትሉት አለች እኮ። ትላላችሁ ፈጣሪ እንደው እጁ ይጣላት። ወንድም አለም እንደው ምን እናድርግ? እንደው ፈጣሪ እጁ ይጣላት፣ ባዶዋን ያስቀራት። እንደው ሰው ይራባት፣ ምንም ማድረግ አይቻልም። እሱ ያንጠለጠለውን ዕቃ ወጫሪ ሂጂ ኮመንት እየኮመቱ ነው። ሂጂ አስደርጋት ዜና ሰምተናል ጋይስ። አሁን ነው የተደወለልን። ወይኔ ወይኔ ወይኔ፣ በጣም ያሳዝናል። ለሁለተኛ ጊዜ አብርሃም ጥቃት ደረሰበት። በቃ ወይኔ ጉዴ፣ ወይኔ ጉዴ፣ ጥቃት ደረሰ። እኔ ራሱ እየፈራረ እሱ ራሱ ለሞከረ ነበር ነው። ቆይ ከኔ ጋር አሁን ነበርክ። ለምንድን ነው ስልክ ማትመልስ? ለምንድን ነው ስልኩን የዘጋ? በቃ እቺ አስቀረች ምናምን ብላ ስትደውል ስልክ አነሳም ወይ ጎቹ ምናምን ሄደች። ዘበኛው ጠየቀች። ዘበኛ ስልክ እርሜ ጋር ነበረ። ተመልሶ መጣ ምናምን አለችው። ከዛ አልመጣም አልተመለሰም ምናምን። ከዛ እንግዲህ ይሄ ነው የሰማነው። አዲስ መረጃ እንግዲህ ይሰማል በማታ ጊዜ የደረሰን። ወይ ጉድ! እስኪ ዘላ ቀርገው ለልትጫና ያለችበትን ፎቶ ልፈልግና እስኪ እንግዲህ ለአቀነባባት እቺ ሽማግሌ ወይ ኮሜንቱን አሳይ። ወንድ ጋር እኔ የወንድ አሰዳቢ ሌላ የመሰለ እንቁ ልጅ ትቶ እንደዚህ መከስከሱ ራሱ ይሄ እንዲያውም ቁላውን ነው መቁረጥ። አዎ እንዴ ሲማለቅ ከዛ በኋላ እንደገና ደግሞ መሞዳሞድ። ልጁ ከፈለገ ግለም ገደል አይገባም። የእሱ ልጅ ሆነ ወደ ራሱ የብሔረሰብ ልጅ ነው ልጅ ሲፈልግ ኩሻት ያሰራዋል። ዳሽማ እንዳደረሰች ራሱ ያስጠይቀዋል። ኩሻት ሲፈልግ ጀርባውን ነበር ያሰራዋል። ሴት ሊሆን አይፈልግም። አብርሃም ለምን በሴት ልጆች ላይ ይጫወታል? አስደንጋጭ ዜና ሰምተናል። እስኪ አንቺ የጨርሺ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ላይክ ሰብስክራይብ አድርጉ። እንግዲህ ላይክ ሼር አድርጉት። እንደሰማችሁት ነው እንግዲህ ቪዲዮ እህቶቼ፣ ለሁለተኛ ጊዜ አብርሃም ላይ እንግዲህ ጥቃት እያደረሰች ነው። ደመቁ በጣም ያሳዝናል። ይቺ ልጅ እንግዲህ ጋጠ ወጥነት ስላችሁ እኔ እናንተ ደግሞ ጎጃሜ ውሸታ ነው ትላላችሁ። ውሸትን አይደለም ደመቁ ሲጀመርም ጋጠ ወጥናት፣ አሁንም ጋጠ ወጥናት፣ ዘላናት ብያችሁ ከዚህ በፊት ነግራችሁ ነበር።